ብዙ ጊዜ በሕይወታችን ዘመን ስህተታችንን የሚነግረንን ሰው እናሳድዳለን። ስህተታችን የሚነግረንን ስህተት የሚመሰክርብንን ሰው ከቻል ዝም እናሰኘዋለን። ካልቻለ ደግሞ ሰው አንዳንዱ ይገላል። ስህተት እንዲነገር አይፈልግም። የሚሻለን ግን ነውራችን የሚነግረን ሰው ነው ጥሩ ወዳጅ ማለት። የሚያመሰግን ሰው አይደለም። እገሌ ከፋብህ ከጥርስ ላይ እቤት ልትወጣ ስትል ጥርስ ላይ ጉድፍ አለ ያለ ያ ወዳጅህ ነው። ስቆብህ የሚሄደው ግን ደግሞ ወዳጅ አይደለም። ስህተት የሚነግረን ቅርብ ወዳጅ ነው። ስቆልን የሚሄደው ደግሞ ምንድን ነው? ከጠላት መሳም የወዳጅ ንክሻ ይሻላል ብሏል ሰሎሞን። ጠላት ከሚስምህ ወዳጅህ ቢነክስህ ይሻልሃል። ከማስመሰል ፍቅር እውነተኛ ቁጣ ይሻላል። ስለዚህ ጌታ ያንን በምሳሌ መስሎ ለሚገባቸው ለማስተማር፣ ለማይገባቸው ለመሰወር፣ ከአጋንንትም ምስጢር መሰወር ስለሚገባው ጌታ በምሳሌ አስተማረ። ካስተማረ መካከል መንግሥተ ሰማያት በእርሻ ውስጥ የተሰወረ ዕንቁ ትመስላለች አለ። በእርሻ ውስጥ የተሰወረችውን ዕንቁ እርሻይቱ ትንሽ ናት፣ እሷ ውስጥ ግን ውድ ዕንቁ አለ። ወይም በዘመኑ አነጋገር ዳይመንድ ነው፣ ከወርቅ የበለጠ ነው። እሱ ስለተቀበረ ሰውየው ምን አደረገ? ብልሃቱ ገንዘቡን በሙሉ ሸጠና እርሻይቱን ገዛት። አንድ ሰው እስኪ ልብ ብላችሁ ስሙ። 20 ሺህ ብር የምታወጣ ትንሽ የእርሻ መሬት ብትሆን ሰውየው ግን 100 ሺህ ብር ሲገዛት ብታዩት ምን ትላላችሁ? ምንድን ነው የምትሉት? እርሻይቱ ትንሽ ሆና 20 ሺህ ብር ብቻ የምታወጣ ሆና አንድ ሰው ግን 100 ሺህ ብር ሲገዛት ብታዩ ምንድን ነው የምታደርጉት? ይህ ሰውዬ ነገር አለው አትሉም ትላላችሁ? ማለት እርሻይቱን 20 ሺህ ብር ማውጣት ሲገባት 100 ሺህ ብር የከፈለባትማ አንድ የማናውቀው ነገር አለ እንላለን ማለት ነው። እንዴት የ20 ሺህ ብር መሬት በ100 ሺህ ብር ሊገዛ ቻለ? እዚያ ውስጥ የማናውቀው ምስጢር አለ ማለት ነው። ለሰው ግን ይሄ ሰውዬ ምን ይባላል? ይሳቅበታል። አልገባውም እሱ ይባላል። አንዳንዱ ሰው የለም የማናውቀው ነገር ቢኖር ነው ይላል። ሌላው ደግሞ ጅል ነው እሱ ገቢ አልገባውም ተስገብግቦ ገብቶበት ነው ሊል ይችላል። ስለዚህ የተሰወረ ነው። ገንዘቡ ለሰው አይታይም። የእርሻው ጠባብነት ትንሽነት ነው እንጂ የሚታየው ወርቁን ቆፍሮ ያየው ስለሌለ ሰው እንደ እብድ ይቆጠራል በብዙ ዋጋ ሲገዛ። ይህ ምስጢሩ ምንድን ነው? ሰውየው ግን ትርፉን ያውቃልና። ትርፉን የሚያውቀው ማን ብቻ ነው? ባለቤቱ ነው። ተመልካች ግን ሁልጊዜ ይስቃል፣ ጅልነትም ይመስለዋል። ትርፉን የሚያውቀው ግን ወርቅ ያለበትን ቦታ አጥንቶ ያወቀ ነው። ወደ ምስጢሩ ብቻ ልንገራችሁ። ይሄ ሰም ነው። እንግዲህ አንድ ሰው ውድ ነገር ያለበትን ነገር ሙሉ ነገሩን አጥፍቶ ሰው እየሳቀበትም ቢሆን ከፍሎ ይገዛዋል። ይሄ ሰም ነው። ምስጢሩ ግን ምንድን ነው? ፀሐይ ላይ ስለተቀመጥን ወደ ዕለቱ ጉዳይ ነው የምገባው። መንግሥተ ሰማያት ሕገ ወንጌል ተስፋ ጊዜ ኢየሱስ ክርስቶስ በእርሻ ውስጥ የተደፈነ ዕንቁ ትመስላለች። በእርሻ ውስጥ የተዳፈነ ዕንቁ የተባለ ምን ይመስላችኋል? የመጀመሪያው በእርሻ ውስጥ የተዳፈነ ዕንቁ የተባለ ሰው ነው። ማነው ነው ያልኳችሁ? ሰው በእርሻ ውስጥ የተዳፈነ ዕንቁ ይባላል። ዕንቁ የተባለው ዕንቁ እንግዲህ ውድ ገንዘብ ነው። ከዚያስ ያበራል ደግሞ። እንዲያውም እንስሳት አራዊት በብርሃኑ ሌሊት ይመላለሳሉ ነው የሚሉት ሊቃውንቱ። እንደውም የድሮ ሰዎች ትልቅ ዕንቁ ተራራ ላይ ያስቀምጠው በዚያ ብርሃን ሲያርሱ ሲያርሙ ያድሩ ነበር ይባላል። ዕንቁ በጣም የሚያበራ ነው፣ ውድ ነው፣ ንጹህ ነው። ታዲያ ሰው የእግዚአብሔር ውድ ገንዘብ ነው። እስኪ በሉ ሁላችሁ በሉ ንገሩኝ እንጂ ሰው የእግዚአብሔር ውድ ገንዘብ ነው። እስቲ ተመልከቱ። ይሄ ታቦት አሁን የሚወጣ ለማን ነው? ለሰው እኮ ነው። አይገርማችሁ? ለሰው እኮ ነው። ይሄ ሁሉ የወርቅ ጥላ የተባለ የተያዘ ለማን ነው? ለሰው ነው። እንደ ሰው ያለ ውድ ገንዘብ የለም። እንደ ሰው ያለ አስቸጋሪ ባይኖርም ሰው ውድ ገንዘብ ነው። ለእግዚአብሔር ውድ ገንዘቡ ማን ነው ካላችሁ፣ ማን ነው? ሰው። እና ከሰው ጋር ተጣልቶ መጥቶ እዚህ ቤተክርስቲያን መጥቶ አባታችን ሆይ በሰማያት የምትኖር አትቀልድ ጌታዬ። ሰው ለእግዚአብሔር ውድ ገንዘቡ ነው። ውድ ገንዘቡን አበላሽተህ መጥተህ እዚህ መጥተህ እግዚአብሔር እወድሃለሁ ብለህ አይሰማም እግዚአብሔር። ውድ እስቲ አሁን የአንድን ሰውዬ ሂዱና መኪናውን በመዶሻ በሉት፣ በቅጥቅጥ አድርጋችሁ ሰብራችሁ ሲያበቃ ሄዳችሁ
ክቡር ሆይ እወደዎታለሁ ብትሉ ምንድን ነው? ትቀልዳለህ እንዴ? አሁን የእናንተን ይችን ትንሿን ስልክ ተቀብዬ ፈጥፍቼ በጣም ነው የምወድ ብላችሁ ምንድን ነው የምትሉት? ይሄ በዚህ ረጅም ዱላ አትሉኝም እንዴ? እንዴ ስንት ለፍቼ የገዛውን ገንዘብ እያበላሸ ደግሞ ወዳለህ ይለኛል እንዴ? ቀልደኛ አትሉ? የእግዚአብሔር ውድ ገንዘቡ ማን ነው? ንገሩኝ፣ ተናገሩ ሁላችሁ። ሰው። ስለዚህ እናንተ የእግዚአብሔር ምኖቹ ናችሁ? ውድ ገንዘቦቹ ናችሁ። በጣም ውድ ገንዘቦቹ ማለት ነው። እውነቴን ነው የምነግራችሁ። እናንተ የዚህን ያህል ክብር ሊገባችሁ ይገባል። ውድ ገንዘብ እንዴት ተከብሮ እንደሚቀመጥ አታውቁም? ሸክላ፣ አሁን ጥሩ ሸክላ ራሱ እንክብካቤ፣ ብርጭቆ የሚቀመጠው ውድ ስለሆነ ብርጭቆ እንኳን በአቅሙ ጥሩ ቦታ። በዚህ በአውሮፕላንና ደግሞ በመኪና ደግሞ ሲጫን ደግሞ በካርጎ ፍራጃይል የሚባል ይለጠፍበታል። ፍራጃይል ማለት በአማርኛ ተረጉመዋለሁ አይዟችሁ እንጂ ለፍልፌ አለድም። ፍራጃይል ማለት ይሰበራል። ምን ማለት ነው? ተጠንቅቀጫን ማለት ነው። እንደ ተራቃ እንዳትወረውረው ነው። የሰው ልጅ ለእግዚአብሔር ውድ ንብረት ነው። እኛ ውድ ንብረት ነን። ለውድ ንብረት አሁን ለምሳሌ ይሄ ታቦቱ የእግዚአብሔር ውድ ንብረቱ ነው። አያችሁ በእንዴት ያለ ወርቅ ልብስ እንደተሸፈነ ውድ ነዋ። ውድ የከበረ የሰማይ ዕቃ ነው። ስለዚህ እግዚአብሔር በዚህ በወርቅ ልብስ እንዲሸፈን አደረገው። ሰው ደግሞ ውድ ገንዘብ ስለሆነ ለእግዚአብሔር በምንድን ነው የሸፈነን? ራሱን ነው የሸፈነን። እኛ የለበስነው ክርስቶስን ነው። ታውቃላችሁ? የተጠመቃችሁ ክርስቲያኖች ሁሉ ክርስቶስን ለብሳችኋል። ክርስትና ስንነሳ ራቁታችን የምንነሳው ቄሱ ራቁታችን ውሃ ውስጥ የሚዘፍቀን እንደው ብር ስለሌለን ነው። መቼም ለ40 ቀን ልጅ ልብስ መግዛት ማንም አይቸግረውም። ለምንድን ነው እንደዛ የሚደረገው? የሰው ልብሱ ክርስቶስ ስለሆነ ነው። የሰው ልብሱ ክርስቶስ ነው። እለተጠመቅሙ ክርስቶስሃ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ስለዚህ ሁላችን ክርስቶስን ለብሰናል። ለዚህም እንኳን ደስ ያላችሁ፣ ውድ ልብስ አልብሶናል። ማንን ያለበሰን? ራሱን ነው ያለበሰን። ራሱን ለውድ ገንዘብ ውድ ቦታ ይዘጋጅለታል። ከሀገር መርጦ ማንን ያዘጋጀልን? መንግሥተ ሰማያት ውድ ቦታ አዘጋጀልን ለመኖሪያችን። ውድ ምግብ ሰጠን፣ ስጋውና ደሙን። ውድ እናቱን ሰጠን፣ ድንግል ማርያምን። እናት ትሁናችሁ ብሎ ሳይሳሳ ክርስቶስ እንደው አይገርማችሁም? ግን የሰማይ አምላክ እናት እኛም እናታችን ብለን እንድንጠራት ሲፈቅድልን ራሱ እኔ ድንግል ማርያምን እናት ብዬ ሲፈቀድልኝ አባ ጊዮርጊስ ዘጋስጫ የሚባል ኢትዮጵያዊ የቤተ ክርስቲያን ሊቅ ምን ይላል መሰላችሁ? ድንግል ማርያም ሆይ ስለ ንግስትነትሽ እመቤቴ ነሽ፣ ስለ ርኅራኄሽ ደግሞ እናቴ ነሽ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ውድ ገንዘቦቹ ነው። ስለዚህ ወገኖቼ ለራሳችን ክብር እንስጥ። አድፈን ከሆነ ንስሐ እንግባ። የሚጠራንን እንስማው። ነው ኩልክሙ ርሱዓነ ምድር ሀበዛቲ ነቅንተ ታፈለፍል ሕጽበተ መድኃኒት። በምድር የተዳደፋችሁ ሁሉ ንጹሕ ውሃን ወደምታፈልቀው ምንጭ ኑ። ክርስቶስ በነፃ ያጥራችኋል። ማንንም አይጸየፍም። ክርስቶስ ወልደ እግዚአብሔር የማይደፈርስ ባህር ነው። አንድ አጠገባችን ያለ ውሃ 3-4 ሰው ገብቶ ቢታጠብበት ይደፈርሳል። ክርስቶስ ዓለም ሁሉ ገብቶ ቢታጠብበት የማይደፈርስ ውሃ ነው። ለሁሉ የተፈቀደ ነው። ለመቅዳትም ወረፋ አያስጠብቅም። የማያልቅም ውሃ ነው። ማንም ሰው ጠጥቶት ይረካል። ማንም ታጥቦበት ይነጻል። ለሁሉም ቸርና ለጋስ ነው። ጥማችንንም የሚቆርጥ እሱ ክርስቶስ ነው። ስለዚህ ሰው ውድ ገንዘብ ነው። ያ ሰውዬ በእርሻ ውስጥ ዕንቁ ተዳፍኖ ነበር አለ። ዕንቁ የተባለ ማን ነው አልኳችሁ? ተናገሩ እንጂ። በጣም ጥሩ። እርሻ ምንድን ነው? ምድራዊነት፣ ስግብግብነት፣ ሆዳምነት፣ ገንዘብ ወዳጅነት ነው። መስገብገብ፣ ብር ብር ብር፣ አይናችን ይብረር አይባል ነገር። መስገብገብ፣ ገንዘብ የኃጢአት መስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው።
ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። ታውቃላችሁ፣ ገንዘብን መውደድ ማለት ሀብት ማከማቸት ብቻ መሰላችሁ? ይሄ ውድ ዕቃ የመያዝ ፍላጎት እኮ ራሱ ስግብግብነት ነው። ታውቃላችሁ፣ ውድ ዕቃ፣ ውድ ልብስ መግዛት፣ ውድ ሰው ያላዘውን ስልክ የመያዝ ፍላጎት፣ ሰው ያልገዛውን ሰዓት የመግዛት ፍላጎት፣ በቃ ውድ ነገር መመኘት፣ ፍጹም የማይጠግም ርካሽ ፍላጎት ማለት እሱ ነው። ገንዘብ ወዳድነት የኃጢአት ሁሉ ስር ነው። ሁለት ጌሾ ተብሎ ተጠርቷል። እና እርሻ የተባለ በእርሻ የተዳፈነው ዕንቁ ማለት ሰውን ያህል ክቡር ፍጡር የገንዘብ ፍቅር አዳፈነው። ዛሬ ዓለምን የሚያጋድለው ደም የሚፈሰው ደም አልቆመ ያለ ለምንድን ነው? በገንዘብ ፍቅር ነው። እየተጋደለ ያለ ደም እየፈሰሰ ያለ የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል። ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ? መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ፣ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም።